ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቱቶሪያል ቪዲዮ ተመልሼ መጥቻለሁ። ሂውማን ሪሶርስ ማኔጅመንት ኮርስን ነው የምንመለከተው ማለት ነው። ስለዚህ ሂውማን ሪሶርስ ማኔጅመንትን ከአሁን በፊት በኢንትሮዳክሽን ቱ ማኔጅመንት ኮርስ ላይ በቻፕተር 6 ስታፊንግ ወይም ሂውማን ሪሶርስ ማኔጅመንት በሚል ለማየት ሞክረናል። ስለዚህ አሁን በዚህ ላይ የምንመለከተው የዛን አንድ ቻፕተር ዲቴል ወደ አንድ ኮርስ ተቀይሮ ነው ማለት ነው። ስለዚህ ሾርት ሰመሪ ከፈለጋችሁ ያንን ቻፕተር 6 ላይ ኢንትሮዳክሽን ቱ ማኔጅመንት ኮርስ ላይ የሰራሁትን ማየት ትችላላችሁ፣ ወይም በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ ቪዲዮ። ስለዚህ በዲቴል እንመለከታቸዋለን ማለት ነው። ሂውማን ሪሶርስ ማኔጅመንት አክቲቪቲዎችን ነው በዋናነት የምናየው እና በዚህ ቻፕተር ላይ እንደ ኢንትሮዳክሽን ያህል እናያለን ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት እንደተለመደው ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ቪፒኤን እያበራችሁ ቪዲዮችን ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ። እሺ፣ እንዳልኳችሁ በመጀመሪያው ቻፕተር ላይ ኦቨርቪው ኦፍ ሂውማን ሪሶርስ ማኔጅመንት ለማየት እንሞክራለን። ዴፊኒሽን እና ባክግራውንዱ እናያለን። ኢምፖርታንሱ እናያለን። የሂውማን ሪሶርስ ማኔጅመንት የተለያዩ ኢቮሉሽን እና ዴቨሎፕመንት ስቴጆች አሉት፣ እነሱንም ለማየት እንሞክራለን። ሌላ ኦብጀክቲቭ ምንድነው የሂውማን ሪሶርስ ማኔጅመንት የሚለው እናያለን። በመቀጠል ደግሞ የሂውማን ሪሶርስ ማኔጅመንት ሞዴሎች አሉ፣ እነሱ እናያለን። ሌላኛው ሂውማን ሪሶርስ ማኔጅመንት ኢንቫይሮንመንት ወይም ፋክተሮች በሂውማን ሪሶርስ ማኔጅመንት ላይ ያሉትን ፋክተሮች እናያለን ማለት ነው። ይህን ይመስላል በዚህ ቻፕተር ላይ እያንዳንዱ እንመልከት። እሺ፣ መጀመሪያ ዲፋይን ከማድረግ ለመጀመሪያ ያህል ሂውማን ሪሶርስ ማኔጅመንትን ቢፎር ጊቪንግ አንሰር ቱ ዚስ ኩዌሽን ኢት ውድ ቢን ቤተር ቱ ዲፋይን ማኔጅመንት ይሰልፍ ነው። ምክንያቱም መጀመሪያ ማኔጅመንት ዲፋይን ብናደርገው ጥሩ ነው። ምክንያቱም ማኔጅመንት ስለሆነ ይሄን አንዱ ፓርት ስለሆነ ሂውማን ሪሶርስ ማኔጅመንት አንዱ ፈንክሽን ኦፍ ማኔጅመንት ስለሆነ ማለት ነው። ቢኮዝ ኤችአርኤም ቢሎንግስ ቱ ዘ ብሮደር ፊልድስ ኦፍ ስታዲ ኤንድ ፕራክቲስ ናውን አስ ማኔጅመንት። ስለዚህ ሂውማን ሪሶርስ ማኔጅመንት በማኔጅመንት ውስጥ የሚገኝ አንዱ ብራውድ ፊልድ ኦፍ ስተዲ ከሆነው ከማኔጅመንት አንዷ ፕራክቲካል ስተዲ ስለሆነች ሂውማን ሪሶርስ ማኔጅመንት መጀመሪያ ብራውድ ማኔጅመንት እንመልከት ማለት ነው። ስለዚህ ማኔጅመንት ካን ቢን ዲፋይንድ አስ ዘ ፕሮሰስ ኦፍ ሪቺንግ ጎልስ ስሩ ዊች ኤፊሽንት ዩቲላይዜሽን ኦፍ ሂውማን ማቴሪያል ፋይናንሻል ኤንድ ኢንፎርሜሽን ሪሶርስ ነው የሚለው። ስለዚህ ማኔጅመንት ማለት የተለያዩ ሪሶርሶች ይኖሩናል። እነዛን ሪሶርሶች ኤፊሽንትሊ በመጠቀም ጎላችን ላይ ሪች የምናደርግበት ፕሮሰስ ነው የሚያሳየው። ለምሳሌ ሂውማን ሊሆን ይችላል፣ ማቴሪያል ሊሆን ይችላል፣ ፋይናንሻል ሊሆን ይችላል፣ ወይም ኢንፎርሜሽናል ሪሶርስ ልንጠቀም እንችላለን ማለት ነው። አሞንግ ኦል ዚስ human resource is the most important and fundamental resource for an organization ይላል። ዋይ ብሎ ነው የሚጠይቀው። ለምን ሂውማን ሪሶርስ ማኔጅመንት ከሌሎቹ ሪሶርሶች የበለጠ ጠቃሚ ተደርጎ ተወሰደ ብላችሁ ከጠይቃችሁ ሂውማን ሪሶርስ ብታዩ ፋይናንሻል ሪሶርስ ቢኖራችሁ ያንን ፋይናንሻል ሪሶርስ በአግባቡ የሚጠቀም ሰው ያስፈልጋችኋል። ማቴሪያል ሪሶርስ ቢኖራችሁ ያንን ማቴሪያል በአግባቡ የሚጠቀም ሂውማን ያስፈልጋችኋል ማለት ነው። በተጨማሪ ኢንፎርሜሽን ሪሶርስ ካላችሁ ያን ኢንፎርሜሽን ሪሶርስ ተጠቅሞ ተፈላጊውን ውጤት ለማምጣት ሂውማን ሪሶርስ ያስፈልጋል ማለት ነው። ስለዚህ ሂውማን ሪሶርስ ከሁሉም ሪሶርስ አይነቶች በጣም ኢምፖርታንቱ እና ፋንዳሜንታል ሪሶርስ ነው ያልነው በዚህ ምክንያት ይሆናል ማለት ነው። ስለዚህ ሂውማን ሪሶርስ ማኔጅመንት ዲፋይን ስናደርገው ሂውማን ሪሶርስ ማኔጅመንት ኢዝ ዘ ፕሮሰስ ኦፍ አቺቪንግ ኦርጋናይዜሽን ጎል ባይ አትራክቲንግ ዴቨሎፒንግ ኤንድ ሪቴኒንግ ኤንድ ፕሮፐርሊ ዩዚንግ ታለንት ሂውማን ሪሶርስ ነው የሚለው። ስለዚህ ሂውማን ሪሶርስ ማኔጅመንት ማለት ምንድን ነው? ኦርጋናይዜሽን ጎላችን የምናደርግበት ፕሮሰስ ነው። በዛ ፕሮሰስ ውስጥም ምን እናደርጋለን? ሂውማን ሪሶርስን አትራክት እናደርጋለን። ጠቃሚ የሚባሉ ሰዎች ወደ እኛ እንዲመጡ እናደርጋለን። ወደዛ ከመጡ ወዲያ ደግሞ ወደ ኦርጋናይዜሽኑ ላይ ዴቨሎፕ በማድረግ በማሰልጠን ፕሮፐርሊ እነዚህን ታለንትድ የሆኑ ሂውማን ሪሶርሶችን በመጠቀም የኦርጋናይዜሽኑን ጎል አቺቭ የማድረግ ፕሮሰሱን ነው የሚያሳየን ይሄ ሂውማን ሪሶርስ ማኔጅመንት ማለት ነው። ስለዚህ ያለን ሪሶርስ በአግባቡ የሂውማን ሪሶርስ በመጠቀም የኦርጋናይዜሽን ጎሉን አቺቭ ማድረግ ላይ ያተኩራል ማለት ነው። ሂውማን ሪሶርስ ማኔጅመንት ማለት ነው። ስለዚህ HRM refers to the practice and policy one's needs to carry out to deal with the personal aspect of management job ነው የሚለው። ስለዚህ ሂውማን ሪሶርስ ማኔጅመንት ምን ነው ሪፈር የሚያደርግልኝ? የተለያዩ ፕራክቲሶችን፣ ፖሊሲዎችን እነዚያን ፕራክቲስና ፖሊሲዎችን ደግሞ ዲል በማድረግ ምንድነው የማኔጅመንቱን ጆብ ፐርሰናል አስፔክት ኦፍ ማኔጅመንት ጆቡን ኬሪ አውት ማድረግ እንችላለን ማለት ነው። እነዛን ፕራክቲስና ፖሊሲዎች በአግባቡ በመተግበር ማለት ነው። ሌላኛው ሂውማን ሪሶርስ ማኔጅመንት ክሬት ቫልዩ by engaging in activities that produce the employee behavior the company needs to achieve its strategic goal ነው የሚለው። ስለዚህ ሂውማን ሪሶርስ ማኔጅመንት ምንድነው? የሆነ ክሬት የሚያደርገው ቫልዩ አለ። ያን ቫልዩ ክሬት የሚያደርገው ደግሞ ኢንጌጅ በማድረግ ነው። የተለያዩ አክቲቪቲዎች አሉ። እነዛ አክቲቪቲዎች ላይ ኢንጌጅ በማድረግ ኤምፕሎይ ቢሄቪየርን ጥሩ የሆነ ኤምፕሎይ ቢሄቪየርን ፕሮዲውስ በማድረግ ካምፓኒው ምንድነው ስትራቴጂክ ጎሉን አቺቭ እንዲያደርግ ያስችላል ማለት ነው። ስለዚህ ሂውማን ሪሶርስ ማኔጅመንት ኢፌክቲቭ ማኔጅመንት ኦፍ ፒፕል አትወርክ ይለናል። ስለዚህ ሂውማን ሪሶርስ ማኔጅመንት ባጭሩ ምንድነው?
ምንድነው በአግባቡ ኢፌክቲቭሊ ያሉንን ሰራተኞች በስራ ቦታ መያዝ ላይ የሚያተኩር ነው። ስለዚህ ሂውማን ሪሶርስ ማኔጅመንት ኢዝ ዘ ጎል ቱ ሜክ ወርከርስ ሞር ሳቲስፋይድ ኤንድ ፕሮዳክቲቭ። ዋና ጎሉ ምንድነው ሂውማን ሪሶርስ ማኔጅመንት ካላችሁ ወርከሮች ምንድነው ሳቲስፋይድ ሆኖ ስራቸው እንዲሰሩና ሳቲስፋይድ ሆኖ ከሰሩ ደግሞ ፕሮዳክቲቭ መሆን ማስቻል ላይ ይሆናል ማለት ነው። when an organization is concerned about people its total philosophy culture and orientation reflect it ነው የሚለው። ስለዚህ ኦርጋናይዜሽኑ ደግሞ ምንድነው ኮንሰርኑ ፒፕል ላይ ከሆነ ሰዎች ላይ ካተኮረ አጠቃላይ ፊሎሶፊውን ካልቸሩን ኦሪንቴሽን ሪፍሌክት ማድረግ ይችላል ማለት ነው። ስለዚህ ኤቭሪ ማናጀር መስት ኮንሰርንድ ዊዝ ፒፕል ዌዘር ኦር ኖት ዜር ኢዝ ሂውማን ሪሶርስ ዲፓርትመንት ነው የሚለው። ስለዚህ እያንዳንዱ ማናጀር ሰዎች ላይ ማተኮር አለበት። ዲፓርትመንትም ኖረም አልኖረም የሂውማን ሪሶርስ ዲፓርትመንት ቢኖርም ባይኖርም ሰዎች ትኩረት መሰጠት አለባቸው በእያንዳንዱ ማናጀር ማለት ነው። ይህን ነው የሚያሳየው እዚህ ጋር ያለው። ቀጣይ የምንመለከተው ምንድነው የተወሰኑትን የሂውማን ሪሶርስ ማኔጅመንት ጥቅሞችን ነው ለማየት እንሞክረው። የመጀመሪያው ምንድነው አትራክት ኤንድ ሪቴን ታለንትስ ነው የሚለው። ስለዚህ ኦርጋናይዜሽኑ የሚፈልጋቸው ታለንት የሆኑ ሰዎች ይኖራሉ። እነሱን አትራክት በማድረግ ወደ እናንተ እንዲመጡ በማድረግ የተለያዩ ፕሮሰሶችን ተጠቅማቸው አትራክት የምታደርጓቸው ማስታወቂያ በማውጣት የተለያዩ ነገሮች ተጠቅማቸው እንዲመጡ ወይም መረጃ አድቨርታይዝመንት በማሰራት እንዲመጡ ታደርጋላችሁ። ከዛ እነዛን የመጡትን ታለንቶች መርጣችሁ ሪቴን እንዲሆኑና በዛ ኦርጋናይዜሽን ቆይተው ምንድነው በአግባቡ ጥቅም ላይ እንዲውሉ እናደርጋለን ማለት ነው። ሌላኛው ትሬን ፒፕል ፎር ቻሌንጂንግ ጆብ ነው። ስለዚህ ሂውማን ሪሶርስ ማኔጅመንት ዋና ጥቅሙ ደግሞ ሌላው ምንድነው ትሬን ለማድረግ ነው። ቻሌንጂንግ ሮሎች ይኖራሉ። እነዛ ቻሌንጂንግ ሮሎች ሰራተኞችን አሰልጥኖ በአግባቡ ያንን ስራ እንዲሰሩ ማስቻል ይሆናል። ሌላኛው ደግሞ ዴቨሎፕ ስኪል ኤንድ ኮምፒተንስ ነው። ሂውማን ሪሶርስ ማኔጅመንቱ እነዛ ሰዎች ከተቀጠሩ ወዲያ ያላቸው ስኪል እና ኮምፒተንሲ ሌቭልን የተሻለ ለማድረግ ይጥራል ማለት ነው። የተለያዩ ትሬኒንጎችን በመስጠት ያኛው ፕሮሞቲቭ ስፒሪት ነው የሚለው። ፕሮሞቲቭ ስፒሪት ማለት በቡድን ሰዎች እንዲሰሩ የቡድኑ አባል ሆኖ እንዲሰማቸው በማድረግ ላይ አተኩሮ ይሰራል ማለት ነው። ከዛ በተጨማሪም ዴቨሎፕ ሎያልቲ ኤንድ ኮሚትመንት ሰራተኞች በታማኝነትና በቁርጥነት እንዲሰሩ ለማድረግ ያስችለናል ማለት ነው። ይሄ ሂውማን ሪሶርስ ማኔጅመንት። ሌላኛው ኢንክሪስ ፕሮዳክቲቪቲ ኤንድ ፕሮፊት ነው። ሂውማን ሪሶርስ ማኔጅመንት ሰራተኞች በአግባቡ በመጠቀም ፕሮዳክቲቪቲ እና ፕሮፊትን ለማምጣት ያስችለናል። ከዛ ደግሞ በተጨማሪ ኢምፕሩቭ ጆብ ሳቲስፋክሽን ነው። የስራ እርካታ ክሬት ይደረጋል። ምክንያቱም ሰራተኞች በአግባቡ ስለተያዙ በስራቸው ምንድነው ደስተኛ ሆኖ መስራት ይችላሉ ማለት ነው እና የሳቲስፋክሽን ሌቭላቸውን ኢንክሪዝ ማድረግ ይቻላል በሂውማን ሪሶርስ ማኔጅመንት። ሌላኛው ኢንሃንስ ስታንዳርድ ኦፍ ሊቪንግ ነው። ስታንዳርድ ኦፍ ሊቪንግ ማለት ሰራተኞች የሚሰሩትን ስራ በአግባቡ ወደው ስለሚሰሩ ከዛ ጋር ደግሞ ተመጣጣኝ የሆነ ክፍያ ያገኛሉ። ምክንያቱም በአግባቡ ከተጠቀምናቸው ፕሮዳክቲቭ እና ፕሮፊቴብል ስለሚያደርጉት ያንን ኦርጋናይዜሽኑ ደግሞ ለስራቸው ተስማሚውን ክፍያ ስለሚሰጣቸው በዛ መሰረት አሪፍ የሆነ ስታንዳርድ ኦፍ ሊቪንግ እንዲኖራቸው ያስችላል ማለት ነው። ሌላኛው ጄኔሬት ኤምፕሎይመንት ኦፖርቹኒቲ ነው። በቃ የስራ እድልን ለሰራተኞች ክሬት የሚያደርገው ሂውማን ሪሶርስ ማኔጅመንት ነው። እነዚህ ከብዙ በጥቂቱ የሂውማን ሪሶርስ ማኔጅመንት ጥቅሞች ናቸው ማለት ነው። እሺ ከዚህ በመቀጠል የምንመለከተው ምንድነው ሂውማን ሪሶርስ ማኔጅመንት አክቲቪቲዎች በውስጡ ምን ተግባራትን ያካትታል ሂውማን ሪሶርስ ማኔጅመንት ብለናል። ዋናው ምንድነው ብለን ሂውማን ሪሶርስ ማኔጅመንት ጥቅሙ ምንድነው ሰራተኞች ወደ ኦርጋናይዜሽን በማምጣት እነዛን ሰራተኞች በማሰልጠንና በማብቃት የኦርጋናይዜሽን ጎላችን ማድረግ ላይ ነው ትኩረቱ ብለናል። ስለዚህ በዛ ሂውማን ሪሶርስ ማኔጅመንት ላይ የሚሰሩ ተግባራቶች ምን ናቸው የሚለውን በዝርዝር እንመልከት። የመጀመሪያው ተግባር ምንድነው ጆብ አናላይሲስ ነው። ጆብ አናላይሲስ ማለት ዲፋይን የጆብ ኢን ተርምስ ኦፍ ስፔሲፊክ ታስክ ኤንድ ሪስፖንሲቢሊቲ ኤንድ አይደንቲፋያብል ስኪል ኤቢሊቲስ ኤንድ ኳሊፊኬሽን ኒድድ ቱ ፐርፎርም ኢት ሰክሰስፉሊ ነው የሚለው። ስለዚህ ጆብ አናላይሲስ ማለት የስራ ትንተና ያስፈልጋል። ጆቡ ምን አይነት ታስክ ላይ ነው የሚያተኩረው፣ ምን አይነት ኃላፊነት ትወስዳል፣ ይህን ስራ ከሰራ ምን አይነት ችሎታ፣ ልምድና የኳሊፊኬሽን ደረጃዎች ያስፈልጉታል ያን ስራ ለመስራት የሚለውን በግልጽ የሚገለጽበት አክቲቪቲ አይነት ነው የጆብ አናላይሲስ ማለት ነው። ስለዚህ መጀመሪያ ምንድነው ስራው ይለያል። ይሄ ስራ ይሄ ኃላፊነት አለ በውስጡ፣ ይሄ የእውቀት ደረጃ፣ ይሄ የስኪል ሌቭል ያስፈልጋል ተብሎ አይዴንቲፋይ ይደረጋል ማለት ነው። መጀመሪያ ይሄ አንዱ ሂውማን ሪሶርስ አክቲቪቲ ነው። በቻፕተር 2 በሰፊው እናዋለን። ሌላኛው ደግሞ ሂውማን ሪሶርስ ፕላኒንግ ኦር ኢምፕሎይመንት ፕላኒንግ ነው። ስለዚህ ይሄም ሂውማን ሪሶርስ ፕላኒንግ ማለት is the process by which organization attempt to ensure that it has the right number of qualified people in the right job at the right time ነው። ስለዚህ ሂውማን ሪሶርስ ፕላኒንግ ማለት የሰው ኃይል እቅድ የምንለው ነው። ይሄ ደግሞ ዋና ዓላማው ምንድነው ኦርጋናይዜሽኑ የሚያስፈልገውን ያህል ሰራተኛ በሚፈልገው የስራ ቦታና በሚፈልገው የስራ ሰዓት ላይ ተገኝቷል የሚለውን የሚያሳይ ነው ማለት ነው። እና ወደፊትስ ምን ያህል ሰራተኛ ያስፈልገና ምናምን የሚለውን ለመለየት ይጠቅማል። ይህንንም በቻፕተር 2 በሰፊው እናዋለን። እዚህ ላይ ጀስት ሃይላይት ነውና
እያንዳንዱ ሂውማን ሪሶርስ አክቲቪቲዎች ከእንግዲህ ባሉት ቻፕተሮች እነሱን ከፋፍለን ነው የምናየው ማለት ነው። ሌላኛው ኤምፕሎይመንት ሪክሩትመንት ነው። ኤምፕሎይመንት ሪክሩትመንት ማለት is a process of seeking and attracting a pool of applicant from which qualified candidates for the job vacancy within an organization can be selected ይላል። ስለዚህ ኤምፕሎይ ሪክሩትመንት ማለት ደግሞ የሰራተኞች ምልመላ የምንለው ነው። በዚህ ፕሮሰስ ላይ ደግሞ ምንድነው ሲክ በማድረግ አትራክት በማድረግ የፑል ኦፍ አፕሊካንት ይኖራሉ፣ አመልካቾች ማለት ነው። ከዛ ውስጥ ኳሊፋይድ የሆኑት ካንዲዴቶችን ወይም እጩዎችን ብቁ የሆኑትን ለዛ ጆብ ቫካንሲ ወይም ክፍት የሆነ ስራ ቦታ በኦርጋናይዜሽኑ ላይ የመምረጥ ሂደቱ ምን ይባላል? ኤምፕሎይ ሪክሩትመንት ነው። ይህም በቻፕተር 3 በሰፊው እናዋለን። እንዳልኳችሁ እዚህ ጋር ሃይላይት ነው የምሰጣችሁ። ሌላኛው ኤምፕሎይ ሴሌክሽን። ኤምፕሎይ ሴሌክሽን ምንድን ነው? ኢንቮልቭስ choosing from available candidates the individual predicted to be most likely to perform successfully in the job ነው የሚለው። ስለዚህ ሪክሩትመንት ስታደርጉ ብዙ ሰራተኞች ትመለምላላችሁ። ከዛ ቀጣይ ምንድነው ሴሌክሽን ላይ ትሄዳላችሁ። አቬሌብል ካንዲዴቶች አሉ። ከነሱ ውስጥ ምንድነው ሞስት ላይክሊ ያን ስራ ይሰራል ተብሎ የሚታሰቡ ሰው የመምረጥ ሂደቱ ኤምፕሎይ ሴሌክሽን ይባላል። ይህም በቻፕተር 3 በሰፊው አሁንም እናዋለን ማለት ነው። ስለዚህ በእያንዳንዱ ቻፕተር ይከፋፈላሉ አክቲቪቲዎቹ ማለት ነው። በተጨማሪ ኦሪንቴሽን ኤንድ ፕሌስመንት ነው። Orientation and placement is a formal process of familiarizing new employee within the organization, their job, their work unit and employees ነው የሚለው። ስለዚህ ኦሪንቴሽን ማለት ሰራተኞችን በኦርጋናይዜሽን ውስጥ ምንድነው ፋሚሊያር ቤተሰብ እንዲሆኑ ወይም እንዲላመዱ ነው ማድረግ ነው። ከምናቸው ጋራ ከኦርጋናይዜሽኑ ከስራቸው ጋራ አብረው ከሚሰሯቸው ሰዎች ወይም ከሰራተኞች ጋራ ማለት ነው። ሌላኛው ፕሌስመንት ከሆነ ደግሞ ምንድነው on the other hand is the assignment of employee to any or different job ነው። ስለዚህ ፕሌስመንት ማለት ደግሞ አሳይመንት ኦፍ ኤምፕሎይ የሚሰራው ስራ ላይ ማስቀመጥ ያን ሰውዬ ወይም የተለያዩ ዲፈረንት ጆቦችን ነው። አዲስ ጆብ ከሆነ ለአዲስ ተቀጣሪ ነው። ወይም ዲፈረንት ጆብ ከሆነ አንድ ኦርጋናይዜሽን የነበረ ሰራተኛ ወደ ሌላ ቦታ ላይ ሲመደብ ማለት ነው ፕሌስመንት የምንለው። ቀጣይ ደግሞ ምንድነው? ይህም በቻፕተር 3 እናዋለን። ፐርፎርማንስ አፕሬዛል። ፐርፎርማንስ አፕሬዛል ኢዝ ኮንሰርንድ ዊዝ ዲተርማይኒንግ ሃው ዌል ኤምፕሎይ አር ዱይንግ ዜር ጆብ ኮሚኒኬቲንግ ዳት ኢንፎርሜሽን ቱ ዘ ኤምፕሎይ and establishing a plan for performance improvement ነው የሚለው። ስለዚህ ፐርፎርማንስ አፕሬዛል ደግሞ ምንድነው? የሰራተኞች የአፈጻጸም ግምገማ ማለት ነው። ይሄ ደግሞ ምንድነው የሚያሳየን? ኤምፕሎዮች እንዴት ነው ስራቸውን እየሰሩ ያለው የሚለውን ለመመልከት ይረዳናል ማለት ነው። ስለዚህ ይህን በመመልከት ከኤምፕሎዮቹ ጋር በመነጋገር የምን ፕላን እናወጣላቸዋለን? የፐርፎርማንስ ኢምፕሩቭመንት ፕላን። ምክንያቱም የሚሰሩት ላይ ያለባቸውን ችግር በመለየት ያለ ማሻሻል የሚያግዙ የፐርፎርማንስ ኢምፕሩቭመንት አክቲቪቲዎችን እንሰጣቸዋለን ወይም ትሬኒንጎች ማለት ነው። ይሄን ደግሞ በቻፕተር 5 በሰፊው በዲቴል እናያለን። እዚህ ጋር ጀስት እንዳልኳችሁ ሃይላይት ነው የምሰጣችሁ። እሺ ትሬኒንግ ኤንድ ዴቨሎፕመንት ነው ሌላኛው። ትሬኒንግ ኤንድ ዴቨሎፕመንት አክቲቪቲ helps employee learn how to perform their job, improve their performance and prepare themselves for more senior position። ስለዚህ ትሬኒንግ ኤንድ ዴቨሎፕመንት ማለት ደግሞ ምን አይነት አክቲቪቲዎችን ነው የሚያካትተው? ኤምፕሎዮች እንዴት ነው ለርን ለማድረግ ነው how to perform their job፣ ስራቸው እንዴት እንደሚሰሩ ፐርፎርማንሳቸው እንዴት እንደሚያሻሽሉ የሚረዳቸውና ለተሻለ ፖዚሽን አሁን ካሉበት በላይ ወደ ከፍተኛ እድገት እንዲያገኙ የሚያስችላቸውን ስልጠናዎች መስጠት ላይ ያተኩራል ማለት ነው። ለዚህ ትሬኒንግ ዴቨሎፕመንትም አንዱ ራሱን የቻለ ቻፕተር ነው። በቻፕተር 4 ላይ በሰፊው እናያለን ማለት ነው። ሌላኛው ኮምፐንሴሽን። ኮምፐንሴሽን ሪፈርስ ቱ ዘ ታይፕ ኦፍ ሪዋርድ ዛት ኤምፕሎይ ሪሲቭ ኢን ሪተርን ፎር ዜር ሰርቪስ ነው። ስለዚህ ፐርፎርማንሳቸው ታይቶ የተለያዩ አይነት ሪዋርዶች እንዳፈጻጸማቸው የሚሰጥበት ሂደትን ኮምፖንሴሽን እንለዋለን ማለት ነው። ይህን ኮምፖንሴሽንንም በሰፊው በቻፕተር 6 እናዋለን። እንዳልኳችሁ ሞኔታሪ አሉ፣ ነን ሞኔታሪ የሆኑ የኮምፖንሴሽን አይነቶች አሉ። እነሱን እናያቸዋለን ማለት ነው። ስለ ደግሞ ስለ ደረጃ እድገት ምናምን የሚመለከተው ነው ኮምፖንሴሽን የምንለው ማለት ነው። ሌላኛው ሴፍቲ ኤንድ ሄልዝ። ሴፍቲ ኤንድ ሄልዝ ማለት ኢንቮልቭስ ፕሮቴክቲንግ ኤምፕሎይ ፍሮም ኢንጁሪስ ኮዝድ ባይ ወርክ ሪሌትድ አክሲደንት ነው የሚለው። ስለዚህ ሰራተኞች ምንድነው ከስራ ጋር ተያይዞ ከሚመጡ አደጋዎች የመጠበቅ ሂደት ላይ ነው የሚያተኩረው ይሄኛው አክቲቪቲ ማለት ነው። ስለዚህ ሰራተኞች ስራቸውን በአግባቡ መስራትና ከስራ የሚመጣባቸው ማንኛውም አደጋ መጠበቅ መብት እንዳላቸው ነው የሚያሳየው። ሄልዝ ሪፈርስ ቱ ዘ ኤምፕሎይ ፍሪደም ፍሮም ኢልነስ ኤንድ ጀነራል ፊዚካል ኤንድ ሜንታል ዌልቢንግ ነው የሚለው። ስለዚህ ሄልዝ ምንድነው የሚያሳየው? ኤምፕሎዮች ፍሪደም መሆን አለባቸው ነው ከተለያዩ በሽታዎችና አካላዊ የሚሆናሉ ዌልቢንግ፣ ሜንታል ዌልቢንግ የምንለው አእምሮአዊ ህመሞች ነፃ የመሆናቸው ሁኔታ ነው ጤንነት የሚያሳየው። ስለዚህ ሴፍቲና ሄልዛቸውን ለማስጠበቅ መጀመሪያ ምንድነው ሰራተኞች ወደ ስራው ሲገቡ የነበራቸው የጤንነት ደረጃ በአግባቡ ይታወቃል። ምክንያቱም ስራው ላይ ከገቡ ወዲያ በሚደርስባቸው የጤና ጉዳይ ላይ ምንድነው ድርጅቱ ኃላፊነቱን እንዲወስድ ማለት ነው። ስለዚህ ከዚህ በፊት ሲመጡ ይሄ የጤንነት ሁኔታ ነበራቸው፣
እዚህ ከመጡ ወዲያ እነዚህ ችግሮች ከተከሰቱባቸው እኔ ኃላፊነቱን ወስዳለሁ የሚለውን ለማሳየት ማለት ነው። ይሄን ነው ሴፍቲ ኤንድ ሄልዝ የሚያሳየን። ሌላኛው ኬሪየር ፕላኒንግ ኤንድ ዴቨሎፕመንት ነው። ኬሪየር ፕላኒንግ ኤንድ ዴቨሎፕመንት አክቲቪቲስ ቤኒፊት ቦዝ ኢምፕሎይ by identifying employee career goals, possible future job opportunity, and personal improvement required in the organization by ensuring that qualified employees are available when needed ነው። ስለዚህ የኬሪየር ፕላኒንግ እና ዴቨሎፕመንት የምንለው ሁለቱንም ኢምፕሎዩንም ኦርጋናይዜሽኑን ቤኔፊት የሚያደርግ አክቲቪቲ ነው። በዚህ አክቲቪቲ ውስጥ ኢምፕሎየሩ አይደንቲፋይ ኢምፕሎየር ኬሪየር ጎሉን ወደፊት ማሳካት የሚፈልገው ኬሪየር ጎሉ ምንድን ነው የሚለው እንለይበታለን። እና ፖሲብል ፊውቸር ጆብ ኦፖርቹኒቲስ ወደፊት ምን አይነት የስራ እድሎችን ያገኛል በዚህ ኦርጋናይዜሽን ውስጥ ቢቀጥል ይሄ ሰራተኛ የሚለውን ያሳያል። በተጨማሪ ፐርሰናል ኢምፕሩቭመንት ሪኳየርመንቶችን ይህ ሰውዬ በዚህ ኦርጋናይዜሽን ውስጥ ኢምፕሩቭ እያደረገ ለመቀጠል የሚያስፈልጉ ሪኳየርመንቶች የምናስቀምጥበት ደረጃ ነው ማለት ነው። በተጨማሪ ኦርጋናይዜሽኑ ደግሞ ምንን ኢንሹር ማድረግ ይችላል? ኳሊፋይድ የሆነ ኢምፕሎይ አቬሌብል ማድረጉ ሲፈለጉ ኳሊፋይድ የሆኑ ባለሙያዎች መገኘታቸውን ለማረጋገጥ ያስችለዋል ማለት ነው። ስለዚህ ኬሪየር ፕላኒንግ እና ዴቨሎፕመንት የኬሪየር እቅድና እድገት ተግባራቶች ለምን ይጠቅሙናል ማለት ነው? ለኢምፕሎዮችም ይጠቅማል፣ ለኦርጋናይዜሽኑም ይጠቅማል ማለት ነው። ይህም በቻፕተር 4 ላይ እንመለከተዋለን ማለት ነው። ስለዚህ እነዚህ እንዳልኳቸው አክቲቪቲዎቹ እያንዳንዶቹ በእያንዳንዱ ቻፕተር እናያቸዋለን ማለት ነው። ቀጣይ የምንመለከተው ኦብጀክቲቭ ኦፍ ሂውማን ሪሶርስ ማኔጅመንት ፈንክሽን። ስለዚህ ሂውማን ሪሶርስ ማኔጅመንት ፈንክሽን ውስጥ ምንድነው ኦብጀክቲቭ ዓላማው ምንድነው ብላችሁ ከጠየቃችሁ አንደኛው ሄልፒንግ ዘ ኦርጋናይዜሽን ሪች ኢትስ ጎል ነው። ስለዚህ ዋና ዓላማው ምንድነው? ሂውማን ሪሶርስ ማኔጅመንት መቋቋሙ ኦርጋናይዜሽኑ ሊያሳካ የፈለገውን ጎል አቺቭ እንዲያደርግ ነው። ያንን አቺቭ እንዲያደርግ ደግሞ አስፈላጊውን ታለንትድ የሆኑ ሰራተኞች በአስፈላጊው ቦታ የመመደብ ስራውን ሂውማን ሪሶርስ ማኔጅመንት ይወጣል ማለት ነው። ሌላኛው ኤምፕሎይንግ ወርክ ፎርስ ስኪልስ ኤንድ ኤፊሽንትሊ ነው የሚለው። ሌላኛው ሰራተኞችን ስለ ስራው እውቀትና ችሎታ እንዲኖራቸው ማስቻል ላይም አተኩሮ ይሰራል ማለት ነው። ምክንያቱም ሰራተኞች ስለ ስራው ስኪሉን እና ኤቢሊቲውን ካገኙ በአግባቡ በመስራት የኦርጋናይዜሽን ጎላችን ማድረግ ያስችላሉ ማለት ነው። አንዱ ኦብጀክቲቭ ነው ሂውማን ሪሶርስ ማኔጅመንት ፈንክሽን። ሌላኛው ደግሞ ኢንክሪዝ ዘ ጆብ ሳቲስፋክሽን ሰልፍ አክቹዋላይዜሽን ኤንድ ኳሊቲ ኦፍ ወርክ ላይፍ ነው። ስለዚህ ሰራተኞች ስራውን በአግባቡ አውቀውት ከሰሩና ለኦርጋናይዜሽኑ ጎል አቺቭ ማድረግ በቻሉ ቁጥር የጆብ ሳቲስፋክሽን ሰልፍ አክቹዋላይዜሽናቸውን እያገኙ ይሄዳሉ። በተጨማሪ የወርክ ላይፍ ኳሊቲያቸው በጥራት ስራውን የመስራት ሁኔታቸው እየጨመረ ይመጣል ማለት ነው። ይህም አንዱ ኦብጀክቲቭ ነው ማለት ነው። ሌላኛው ኦብጀክቲቭ ኮሚኒኬት ሂውማን ሪሶርስ ማኔጅመንት ፖሊሲ ቱ ኦል ኢምፕሎይ ነው። ሂውማን ሪሶርስ ማኔጅመንት የኦርጋናይዜሽኑ ሂውማን ሪሶርስ ፖሊሲዎች አሉ። እነዛን ፖሊሲዎች ለሁሉም ሰራተኞች በዛ ፖሊሲ መሰረት እንዲሄዱ ለማስቻል እነዛን ፖሊሲዎች ኮሚኒኬት ያደርጋል ማለት ነው ከኢምፕሎይ። ይህም አንዱ ኦብጀክቲቭ ነው፣ በአግባቡ እንዲሰሩ ስለሚያስችል ማለት ነው። ሌላኛው ሜንቴኒንግ ኢቲካል ፖሊሲስ ኤንድ ሶሻሊ ሪስፖንሲብል ቢሄቪየር ነው። ስለዚህ ሂውማን ሪሶርስ ማኔጅመንት ሰራተኞች ምንድን ነው ኢቲካል ፖሊሲዎችን ከስነ ምግባር ጋር የተያዙ ፖሊሲዎችን ከማህበረሰብ ጋር ተያይዞ ያለባቸውን ማሳየት ያለባቸውን ቢሄቪየሮች ለማስጠበቅ ይጠቅመናል ማለት ነው። ምክንያቱም በኦርጋናይዜሽኑ ያላቸውን ጸባይ እያየን ጥሩ ከሰሩ ጥሩ አፈጻጸም ጥሩ ባህሪ ካሳዩ እናሳድጋቸዋለን። መጥፎ ባህሪ ኢቲክስ ወይም ዲስፕሊኖችን እየጣሱ ከሄዱ ደግሞ ወደ ታችኛው ደረጃ ወይም ወደ ዝቅተኛ ሌቭል ወርደው እንዲሰሩ በማድረግ ሰራተኞችን በአግባቡ ቢሄቪየራቸውን እንዲስተካከል ለማድረግ አንዱ ኦብጀክቲቭ አድርጎ ይሰራል ማለት ነው ይሄ ሂውማን ሪሶርስ ማኔጅመንት። ሌላኛው ደግሞ ማኔጂንግ ቼንጅ ቱ ሚቹዋል አድቫንቴጅ ኦፍ ኢንዲቪጁዋል ግሩፕ ኢንተርፕራይዝ ኤንድ ዘ ፐብሊክ። ስለዚህ ሌላኛው ደግሞ ማኔጅ ቼንጅ ነው። የተለያዩ ለውጦች ሲመጡ ኢንቫይሮንመንታል ሊሆን ይችላል፣ ከተለያዩ ነገሮች ጋር ተያይዘው የሚመጡ ቼንጆች ሲመጡ እነዛን ቼንጆች ሚቹዋል አድቫንቴጅ እንዲኖራቸው ለግለሰቡ እንደ ግሩፕ አዜ ግሩፕም እንደ ኦርጋናይዜሽንም እንደ ፐብሊክም ጠቃሚ የሆነ ነገርን ለመስራት አልሞ ይሰራል ማለት ነው የሂውማን ሪሶርስ ማኔጅመንት። እነዚህ ከብዙ በጥቂቱ ኦብጀክቲቭ ናቸው ሂውማን ሪሶርስ ማኔጅመንት ሊያሳካቸው የሚሞክራቸው ማለት ነው በአንድ ኦርጋናይዜሽን ውስጥ አዜ ዲፓርትመንት እስከተቋቋመ ድረስ ማለት ነው። ቀጣይ የምናየው ምንድነው ኢቮሉሽን አለው ሂውማን ሪሶርስ ማኔጅመንት ከኢንዱስትሪያል ሪቮሉሽን ጀምሮ እስከ ግሎባላይዜሽን ድረስ ያሉ ኢቮሉሽኖች አሉ። ከዌልፌር ኦፊሰርስ ከስትራቴጂክ ማኔጅመንት እያንዳንዱን ለመመልከት እንሞክርሽ። ስለዚህ ከኢንዱስትሪያል ሪቮሉሽን በፊት እንደሚታወቀው ምንድነው ሶሳይቲው በዋናነት አግሪካልቸር ኢኮኖሚ እና ሊሚትድ የሆነ ፕሮዳክሽን ላይ ነበር የሚያተኩረው እና ኮሚኒኬሽን ቻናል በሰዎች መካከል ያለ ግንኙነት ሊሚትድ የሆነ ነበረ። ግን ኢንዱስትሪያል ፔሪድ ላይ ስንመጣ ኢንዱስትሪያል ሪቮሉሽን ላይ ከ1750 ጀምሮ አካባቢ ያለው ላይ ስንደርስ ደግሞ ምን ተፈጠረ? ኢኮኖሚ ምንድነው ቼንጅ እያደረገ መጣ። ከአግሪካልቸር ቤዝድ ወደ ኢንዱስትሪ ቤዝድ ላይ እያተኮረ መጣ። የተለያዩ ሞደርናይዜሽኖች መጡ። የተለያዩ ኮሚኒኬሽን ሚንሶች እያደጉ መጡ። ይሄ ደግሞ
ኢንዱስትሪያል ሴታፖች እንዲመቻቹ ተደረገ ማለት ነው። ከዛ በዛ ጊዜ ምን መደረግ ጀመረ መሰላችሁ? የተለያዩ ዲፓርትመንቶች ሴታፕ መደረግ ጀመሩ ማለት ነው። እነዛ ዲፓርትመንቶች ዋና ትኩረታቸው ስለ ሰራተኞች ደግሞ ስለ ሰራተኞች ዌልፌር ማለት ገቨርንመንት ፕሮቪዥን ኦፍ ኢኮኖሚክ አሲስታንስ መንግስት ስለሚሰጣቸው ኢኮኖሚክ ድጋፎች ማለት ነው። እና የዌልፌሩን ደግሞ የሚቆጣጠሩ ዌልፌር ኦፊሰሮችም የተቋቋሙበት ጊዜና ሌላ ከሰራተኛ ጋር የተያዙ ጉዳዮች ትኩረት ማግኘት የጀመሩበት ጊዜ ነበረ። ይሄ ኢንዱስትሪያል ሪቮሉሽን ማለት ነው፣ ወይም ዌልፌር ኦፊሰር የምንለው ፔሪድ ላይ ማለት ነው። ቀጣይ ደግሞ ምንድነው ሌቦር ማናጀር ፔሪድ አለ ከ1914 እስከ 1939 በወርልድ ዋር ጊዜ የነበረው ማለት ነው። ስለዚህ አን ኢምፖርታንት ኢቨንት በኢንዱስትሪያል ሪቮሉሽን ምንድነው የሌበር ዩኒየን ማደግ ነበር አንዱ ኢምፖርታንት ክስተት የምንለው። በዛ ጊዜ ሰራተኞች ምንድነው ሰብጀክትድ ነበሩ ለረጅም ሰዓት እንዲሰሩና በዝቅተኛ ክፍያ ማለት ነው። ስለዚህ ይሄ ደግሞ ምንድነው አንረስቶችን እየፈጠረ መጣ። ሰራተኞች በጣም ፕሮቴስት ማድረግ ጀመሩ። ስለዚህ በዚህ ምክንያት ምንድነው ሰራተኞች ምን ሊመሰረቱ ቻሉ ማለት ነው? ሌበር ዩኒየን የምንለው ማለት ነው። ሌበር ዩኒየን ማለት ኤምፕሎዮች የሚመሰሩት ኦርጋናይዜሽን ሲሆን በዛም ኦርጋናይዜሽን መሰረት ስለ ጥቅማቸው ከኤምፕሎዮች ጋር ለመደራደር ይጠቅማቸዋል ማለት ነው። ይሄ ዩኒየን ማለት ነው። ስለዚህ በዚህ ፔሪድ ላይ ይሄ ነው ዋና ሜጀር ክስተት ማለት ነው። ከዛ ቀጣው ደግሞ ፐርሰኔል ማኔጅመንት አለ። እዚህ ጋር ፐርሰናል ማኔጅመንት እና ሂውማን ሪሶርስ ማኔጅመንት ትንሽ ስለሆነ ልዩነታቸው እያነጻጸርን ብናያቸው አሪፍ ይመስለኛል። ስለዚህ ፐርሰናል ማኔጅመንት ስንመለከተው ሞር አድሚኒስትሬቲቭ ነው ፎከሱ ማለት ነው። አድሚኒስትሬቲቭ ነው ስንል ፔሮል ላይ ያተኩራል። ኮምፓይል እንዲያደርጉ ያደርጋል ኤምፕሎዮችን ከኤምፕሎይመንት ሎ ጋር ሰራተኞች የኤምፕሎይመንት ሎን ተገዥ ሆነው በዛ መሰረት እንዲሰሩ ያደርጋል እና የተለያዩ ሪሌትድ ታስኮችን ሃንድል ማድረግ ላይ ያተኩራል። ሂውማን ሪሶርስ ማኔጅመንትም ስንመለከተው እንደዚሁ አድሚኒስትሬቲቭ ፎከስ አለው እና በዋናነት ሪስፖንሲቢሊቲው ምንድነው ወርክ ፎርሱን ማኔጅ ማድረግ ላይ ይሆናል ማለት ነው። ስለዚህ ኤችአር ምንድነው አድሚኒስትሬቲቭ ፎከስ አለው፣ ግን ስኮፕ ኦፍ አክቲቪቲው ምንድነው ከፐርሰናል ማኔጅመንት ሰፋ ያለ ይሆናል ማለት ነው። ሌላኛው ምን ነው የምንመለከተው ፐርሰናል ማኔጅመንት ላይ ትራዲሽናል ማይንድ ሴት አለ ነው፣ ወይም ትራዲሽናል አድሚኒስትሬቲቭ ታስኮች ላይ ነው የሚያተኩረው እና ይህ ማለት ምንድነው ሪአክቲቭ ነው ማለት ነው። ሪአክቲቭ ማለት ደግሞ ሪስፖንስ ላይ ነው ፎከስ የሚያደርገው። ስለዚህ ሪስፖንስ ማለት የተለያዩ ነገሮች ሲከሰቱ ነው ለዛ ነገር ምላሽ የሚሰጠው እንጂ እነሱን ቀድሞ ለመቋቋም የተለያዩ ተግባራቶችን አዘጋጅቶ ቅድመ መከላከል ላይ አተኩርም ማለት ነው። ሲከሰት ሪስፖንስ ይሰጣል ለዛ ነገር ማለት ነው። ስለዚህ ትራዲሽናል ማይንድ ሴት የምንለው ይሄን ነው ማለት ነው። ግን ሂውማን ሪሶርስ ማኔጅመንት ላይ ስንመጣ ግን ምንድነው ፕሮአክቲቭ ነው። ምክንያቱም ፕሮአክቲቭ ነው የምንለው ምንድነው ፕሮአክቲቭ ከሆነ ወይም አክቲቭ የምንለው ሲቹዌሽኑ ከመፈጠሩ በፊት ያንን ነገር ለመቆጣጠር የተለያዩ እርምጃዎችን ይወስዳሉ ማለት ነው እና ኮንቲኒስ ዴቨሎፕመንት ላይ ያተኮረ ነው ሂውማን ሪሶርስ ማኔጅመንት ስንመለከተው። ይህን ይመስላል ዋና ልዩነታቸው ማለት ነው። ሌላ እዚህ ጋር ሊሚትድ ስኮፕ እንደሆነ አይተናል። ስፔሻላይዝድ ፈንክሽን ላይ ያተኮረ ነው። የስፔሻላይዝድ የሆኑ ስራዎች ላይ ጀነራል የሆነ ስራ ላይ ሰራው አንድ ሰው ስፔሲፊክ የሆነ ስራ ላይ እንዲያተኩር ይደረጋል። ሰፖርት ፈንክሽን ላይ ነው። ይሄ ሂውማን ሪሶርስ ማኔጅመንት ላይ ሲመጡ ደግሞ ምንድነው እርስ በርስ መረዳዳት ላይ ነው የሚያተኩረው። ለስ ሪአክቲቭ ሞር ፕሮአክቲቭ ነው እንዳልኳችሁ፣ ሪአክቲቭ ሳይሆን የበለጠ ፕሮአክቲቭ ነው። ቅድመ ምላሽ መስጠት ላይ ነው ከሪስፖንስ ይልቅ የሚያተኩረው ማለት ነው። ይህ ክስተት ምንድነው ሂውማን ሪሶርስ ማኔጅመንት ላይ ያለ ነው። ቀጣው ደግሞ ምንድነው ስትራቴጂክ ሂውማን ሪሶርስ ማኔጅመንት የምንለው አለ ማለት ነው። ስትራቴጂክ ሂውማን ሪሶርስ ማኔጅመንት ከ2000 ዓመተ ምህረት ጀምሮ እስከ አሁን ድረስ ዲል ነው በፈረንጆች አቆጣጠር ማለት ነው ያለ ሲሆን ይሄ ደግሞ ምንድነው ከቴክኖሎጂ ኒዮሎጂዎች በማደጋቸው ምክንያት ምንድነው ግሎባል ኮምፒቲሽን እንዲፈጠር ተደረገ። ስለዚህ ግሎባል ኮምፒቲሽን እየመጣ በሄደ ቁጥር ምንድነው ሂውማን ሪሶርስ ማኔጅመንት ሞር ክሪቲካል የሆኑ ሮሎች ላይ እያተኮረ መጣ ማለት ነው። ስለዚህ ስትራቴጂክ ሂውማን ሪሶርስ ማኔጅመንት ዋና ትኩረቱ ምንድነው ምን አይነት ተግባራቶች ላይ መሰራችሁ? ኦርጋናይዜሽኑ ከሌላ ወይም ከኮምፒውተሩ ዲፈረንሽት የሚያደርጉት ነገሮች ማተኮር ላይ እና ሎንግ ተርም ኢምፓክት ኦን ሰክሰስ ኦፍ ኦርጋናይዜሽን ለረጅም ጊዜ ኢምፓክት ያላቸው ሰክሰስ የሚያመጡ ኦርጋናይዜሽን ተግባራቶች ላይ ማተኮር የጀመረበት ጊዜ ነው። በዚህም መሰረት ከኮምፒውተሮቹ የበለጠ ለመሆን የሚያስችለውን የሂውማን ሪሶርስ ማኔጅመንት ላይ ያተኮረ ስትራቴጂዎችን መንደፍ ላይ ነው ያተኮረው ማለት ነው። ስለዚህ የተለያዩ ስትራቴጂክ ኤችአር አለ፣ ቢዝነስ ፓርትነሪንግ፣ ፎከስ ኦን ቫልዩ አድድ አክቲቪቲ፣ ፕሮአክቲቭ ነው። ይህም ስትራቴጂ መልቲ ዲስፕሊናሪ ከብዙ ሰብጀክቶች ጋር ሪሌሽን መፍጠር ጀመረ። መልቲ ፋሴትድ ሮል ነው፣ በጣም ብዙ ሮሎችን መጫወት ላይ ያተኮረ ስቴጅ ላይ ደረሰ ማለት ነው ሂውማን ሪሶርስ ማኔጅመንት። እነዚህ ከብዙ በጥቂቱ የሂውማን ሪሶርስ ማኔጅመንት ምንድናቸው ኢቮሉሽኖች ናቸው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን።
እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙኝ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙኝ ትችላላችሁ ማለት ነው። ስለዚህ ከትምህርት ጋር የተያያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ የምንመለከተው ምንድነው? ሞዴል ኦፍ ሂውማን ሪሶርስ ማኔጅመንት ነው። የተለያዩ ሞዴሎች አሉ በሂውማን ሪሶርስ ማኔጅመንት ላይ። እኛ ግን በዋናነት ለዚህ ኮርስ የተዘጋጁ 2 ሞዴሎች እናያለን ማለት ነው። አንደኛው ሚቺጋን ስኩል ሞዴል ነው። ሁለተኛው ሃርቫርድ ስኩል ሞዴል ነው። ስለዚህ ሚቺጋን ስኩል ሞዴል ላይ ኮንግረንሲ ዊዝ ኦርጋናይዜሽን ስትራቴጂ ወይም ማቺንግ ሞዴል የምንለው አለ። ይሄኛው ሞዴል ዋና ትኩረት ምንድነው? የኦርጋናይዜሽን ሂውማን ሪሶርስ ማኔጅመንቱ ከኦርጋናይዜሽን ስትራቴጂው ጋራ ኮንግረንሲ ወይም የተጣጣመ የተስማማ መሆን አለበት። ለዛ ነው ማቺንግ ሞዴል ያልነው ማለት ነው። ያኛው ሃርቫርድ ስኩል ሞዴል ደግሞ ኢንተግሬት ፓርት ቱዋርድስ ስትራቴጂክ ቪዥን ኤንድ ሴንትራል ፊሎሶፊ ነው። ሃርቫርድ ስኩል ኦፍ ሞዴል ላይ ከመጣችሁ ደግሞ ከስትራቴጂክ ቪዥኑ እና ከሴንትራል ፊሎሶፊው ጋራ ሂውማን ሪሶርስ ማኔጅመንቱ ኢንተግሬት ማድረግ አለበት ማለት ነው፣ የሚከተላቸው እርምጃዎቹ ማለት ነው። ስለዚህ ሁለቱንም በዲቴል ለማየት እንሞክር ማለት ነው። እሺ ከሚቺጋን ስኩል ሞዴል ስንጀምር ሂውማን ሪሶርስ ሳይክሎችን ያሳያሉ እዚህ ጋር። ስለዚህ በዋናነት እንዳለየነው ቅድም ምንድነው ሂውማን ሪሶርስ ሲስተሙ እና ኦርጋናይዜሽን ስትራክቸሩ ኦርጋናይዜሽን ስትራቴጂው ጋራ ኮንገረንት መሆን እንዳለባቸው ነው ይሄ ሞዴል በዋናነት የሚናገረው ነው። እና ከዛ በተጨማሪ ደግሞ ምን አለው ሂውማን ሪሶርስ ሳይክል እንዳለው ኤክስፕሌን ለማድረግ ሞክረዋል ማለት ነው። እነዚህም ሳይክሎች እዚህ ጋር ተገልጸዋል ማለት ነው። የመጀመሪያው ሴሌክሽን አለ፣ ሁለተኛው ፐርፎርማንስ አፕሬዛል አለ፣ ሪዋርድ አለ፣ ዴቨሎፕመንት አለ። በዚህ መሰረት ጥሩ አፈጻጸም ያመጣሉ ማለት ነው። እነዚህ 4 ሳይክሎች መኖር አለባቸው ብለዋል እነዚህ ሚቺጋን ስኩል ሞዴሎች ስለ ሂውማን ሪሶርስ ሳይክል ሲናገሩ ማለት ነው። ስለዚህ እነዚህን ሳይክሎችን ለማየት ያህል አንደኛው ሴሌክሽን ነው። ሴሌክሽን ማለት ማቺንግ አቬሌብል ሂውማን ሪሶርስ ቱ ዘ ጆብ ነው። ስለዚህ አቬሌብል የሆነውን ሂውማን ሪሶርስ ከስራው ጋራ ማች የሚያደርገውን ሰራተኛ መምረጥ ላይ ነው የሚያተኩረው። ሌላኛው አፕሬዛል ነው። አፕሬዛል ከሆነ ፐርፎርማንስ ማኔጅመንት ነው። አፈጻጸማቸው ምን ይመስላሉ የሚለውን መቆጣጠር ላይ ያተኩራል። ሌላኛው ደግሞ ሪዋርድ ነው። ሪዋርድ ፎከሱ ምንድነው? ኦርጋናይዜሽን ፐርፎርማንስ ላይ ነው። የኦርጋናይዜሽኑ ፐርፎርማንስ በማየት ምን ማድረግ ነው? ሪዋርድ መስጠት ላይ ነው፣ ጥሩ አፈጻጸም ለሚያሳዩ። ስለዚህ ይህ ስትራቴጂ ደግሞ ሞስት አንደር ዩቲላይዝድ ኤንድ ሚስሄልድ ቱል ነው። ብዙ ጊዜ እየተጠቀሙበት አይደለም ብዙ ኦርጋናይዜሽኖች እና ሞስት አንደር ዩቲላይዝድ እና ሚስሄልድ ቱል የተባለው ለዛ ነው ሪዋርድ። እና ሪዋርድ ምንድነው? ሾርት ተርም እና ሎንግ ተርም ተብለው ይከፈላሉ ማለት ነው። ለአጭር ጊዜ፣ ለረጅም ጊዜ ሪዋርዶች ማለት ነው። ቀጣው ደግሞ ምንድነው? ዴቨሎፕመንት ነው። ዴቨሎፕመንት ምንድነው? ዴቨሎፒንግ ሃይ ኳሊቲ ኤምፕሎይስ ነው። ስለዚህ ዴቨሎፕመንት ዋና ትኩረቱ ከፍተኛ ምንድነው ኳሊቲ ያላቸው ኤምፕሎዮች እና ስራን ባሪፍ መንገድ የሚሰሩ ሰራተኞችን ዴቨሎፕ ማድረግ ላይ ነው። ስለዚህ ሂውማን ሪሶርስ ምንድነው የራሱ የሆነ 4 ሳይክሎች አለው ብለው ነው ዲፋይን ያደረጉት እነዚህኞቹ ሚቺጋን ስኩል ሞዴል ላይ ማለት ነው። እና በዋናነት ሂውማን ሪሶርስ ሲስተሙና ኦርጋናይዜሽን ስትራክቸሩ ከኦርጋናይዜሽን ስትራክቸሩ ጋራ ኮንግረንት ማድረግ አለበት የሚለውን ፖይንት ላይ ነው ዋና ትኩረታቸው ማለት ነው። እዚህ ቀጣይ ደግሞ የምንመለከተው ምንድነው? ሃርቫርድ ሞዴል ላይ ነው። ሃርቫርድ ሞዴል ላይ ደግሞ ከስትራቴጂክ ቪዥን እና ከሴንትራል ፊሎሶፊው ጋራ ምን ማድረግ አለበት? መጣጣም አለበት ነው ሂውማን ሪሶርስ ማኔጅመንቱ ያሉት እነዚህኞቹ። ስለዚህ እዚህ ላይ ምንድነው የተለያዩ የምናያቸው ፖይንቶች አሉ። ሃርቫርድ ፍሬምወርክ ላይ ምንድነው የስቴክሆልደሩ ኢንተረስት መጠበቅ አለበት ብለዋል። ስቴክሆልደር ማለት ባለድርሻዎች ስለ ኦርጋናይዜሽኑ የሚመለከታቸው ማለት ናቸው። የእነሱ ጥቅማ ጥቅም መከበር አለበት ማለት ነው። የማኔጅመንቱ፣ የኢምፕሎይ፣ የገቨርንመንት፣ የዩኒየኑ ኢንተረስት ማስጠበቅ አለበት የሂውማን ሪሶርስ ማኔጅመንቱ። ሌላ ደግሞ ሂውማን ሪሶርስ ማኔጅመንት ፖሊሲ ቾይዞች አሉ ማለት ነው። እነዚህ ፖሊሲ ቾይዞች ምን ምን ይባላሉ? ኢምፕሎይ ኢንፍሉዌንስ አለ። ኢምፕሎይ ኢንፍሉዌንስ ማለት ሰራተኞች በኦርጋናይዜሽኑ ላይ ተጽዕኖ መፍጠር ይችላሉ። ስለዚህ የተለያዩ ሌቭል ኦፍ ኦቶሪቲ፣ ሪስፖንሲቢሊቲ እና ፓወሮች ዴሊጌትን መደረግ አለባቸው ለሰራተኞች የሚለውን ይሄ ፖሊሲ የሚያሳየው። ሌላኛው ደግሞ ሂውማን ሪሶርስ ፍሎ ነው። ሂውማን ሪሶርስ ፍሎ ደግሞ ምንድነው? ከሪክሩትመንት ጀምሮ ሰራተኛ ምልመላ አለ፣ ሰሌክሽን አለ፣ ፕሮሞሽን አለ፣ ወደ ከፍተኛ ደረጃ ማሳደግ፣ አፕሬዛል አለ፣ አፈጻጸማቸውን ኢቫሉዌት ማድረግ፣ ተርሚኔሽን አለ፣ ከስራ ጋራ መልቀቅ ወይም ማቋረጥ ላይ የሚያተኩሩ ነገሮች ላይ ያተኮረ ነው። ስለዚህ እነዚህ ፍሎዎች ላይ የሚወጣ ፖሊሲ ያስፈልጋል። እነዚህ ፍሬምወርክ ላይ እየገለጹት ማለት ነው። ሌላኛው ሪዋርድ ሲስተም አለ። ከፔ ሲስተሙ ጋር ከሞቲቬሽን ጋር የተያዙ ፖይንቶች ላይ የሚያተኩር ፖሊሲም አላቸው። ሌላኛው ወርክ ሲስተም ነው። ወርክ ሲስተም ስንል የስራውን ዲዛይን አደራረጋችን ዲዛይን ኦፍ ደ ወርክ እና የስራው ዲዛይን ደግሞ አላይመንት ኦፍ ደ ፒፕል ወይም አጀስቲንግ ፒፕልን ከዛ ዲዛይን ጋር ተስማምተው እንዲሰሩ የማድረግ ስርዓቱን ወርክ ሲስተም እንላለን። ከዚህ ጋር ተያይዘው የሚወጡ ፖሊሲዎች አሉ። እነዚህም ፖሊሲዎች ዴቨሎፕ አድርገዋል ማለት ነው እነዚህኞቹ ሃርቫርድ ፍሬምወርኮች። ሌላኛው በእነዚህ ፖሊሲዎች ምክንያት እና አፈጻጸም ምክንያት የሚመጡ ምኖች አሉ፣ አውትካሞች አሉ።
አውትካሞቹ ምንድነው? ኮሚትመንት አለ፣ ሰራተኞች ቆራጥ ሆነው እንዲሰሩ ያስችላል። ኮንግረንሲ አለ። ኮንግረንሲ ማለት መጣጣም ነው። ሰራተኞቹ ከዛ ስራ ጋራ ተስማምተው እንዲሰሩ ማስቻል ላይ ያተኩራል፣ ወይም ሲዩቴብል እንዲሆኑ ማድረግ ነው። ሌላኛው ኮምፒተንስ አለ። ዌል ኳሊፋይድ እንዲሆኑ ያስችላል። እዚህ ጋር ስላልተገለጸ ነው። ኮምፒተንስ የሚለውን ያዙት። ኮምፒተንስ አንዱ አውትካም ነው። ኮምፒተንሲ ማለት የአንድ አውትካም ነው። ሌላኛው ኮስት ኢፌክቲቭነስ ነው። ኮስት ኢፌክቲቭነስ ማለት ደግሞ ምንድን ነው? ወጪ ቆጣቢ እንዲሆኑ ማለት ነው። በአግባቡ ሰራተኞች በሊስት ሪሶርስ ሞስት አውትፑትን እንዲያመርቱ ማስቻል ላይ ነው ዋናው አውትካሙ የኤችአር ማለት ነው። በእነዚህኞቹ ፍሬምወርክ መሰረት ሌላ ሎንግ ተርም ኮንሲኩዌንሶች አሉት። ከረጅም ጊዜ ተያዘው የሚመጡ ኮንሲኩዌንሶች ከኢንዲቪዥዋል ዌልቢንግ፣ ከኦርጋናይዜሽን ኢፌክቲቭነስ፣ ከሶሳይቲ ዌልቢንግ ጋር የሚያተኩሩ የተለያዩ ኮንሲኩዌንሶችን ሜንሽን አድርገዋል ማለት ነው ይሄ ፍሬምወርክ። ሌላ ደግሞ ኮንሲደር ማድረግ ያለብን የተለያዩ ሲቹዌሽናል ፋክተሮች አሉ። በእነዚህ ፍሬምወርክ መሰረት ወርክ ፎርስ ካራክተሪስቲያቸው፣ ቢዝነስ ስትራቴጂ እና ኮንዲሽን አለ፣ የማኔጅመንት ፊሎሶፊ፣ ሌበር ማርኬት፣ ዩኒየን፣ ታስክ ቴክኖሎጂ ኤንድ ሶሻል ቫሉዎችን እንደ ሲቹዌሽናል ፋክተር ኮንሲደር መደረግ አለባቸው ብለው እነዚህን ፍሬምወርኮች ዴቨሎፕ አድርገዋል ማለት ነው ሃርቫርድ ስኩሎች ማለት ነው። ሌላኛው ካራክተሪስቲክን ስንመለከት ሃርቫርድ ሂውማን ሪሶርስ ማኔጅመንት በሃርቫርድ ፍሬምወርክ ላይ አንደኛው ላይን ማናጀር አክሴፕት ሞር ሪስፖንሲቢሊቲ ፎር ኢንሹሪንግ አላይመንት ኦፍ ኮምፒቴቲቭ ስትራቴጂ ኤንድ ፐርሰናል ፖሊሲ ነው የሚለው። ስለዚህ ላይን ማናጀሩ የተለያዩ ኮምፒቴቲቭ ስትራቴጂዎችን ከማውጣት እና የፐርሰናል ፖሊሲዎች ጋራ ተያይዞ የሚመጡ ስራዎች ላይ ምንድነው ሞር ሪስፖንሲቢሊቲ አለበት ብለው ገልጸዋል። ሌላኛው ኤችአር ሃዝ ዘ ሚሽን ኦፍ ሴቲንግ ፖሊሲ ዛት ገቨርን ሃው ኤችአር አክቲቪቲ አር ዴቨሎፕድ ኤንድ ኢምፕሊመንትድ ኢን ዘ ዌይ ዛት ሜክስ ዘም ሞር ሚቹዋሊ ሪንፎርሲንግ ነው። ሌላኛው ኤችአር ምንድነው? ምን አይነት ሚሽን አለበት ነው። የተለያዩ ፖሊሲዎችን ሴት ያደርጋል። እነዛን ፖሊሲዎች ደግሞ ምንን ገቨርን ያደርጉልናል? እንዴት ነው ሂውማን ሪሶርስ አክቲቪቲዎች ዴቨሎፕድ የሚሆኑት እና የሚተገበሩት የሚለውን ያሳየናል ማለት ነው። ብዙ አይነት ሂውማን ሪሶርስ አክቲቪቲዎች አይተናል ቅድም ላይ። እነሱን ሂውማን ሪሶርስ አክቲቪቲዎች ፖሊሲ በማውጣት በአግባቡ ዴቨሎፕ እና ኢምፕሊመንት ማድረግ ላይም ያተኩራል ማለት ነው ኤችአር በመሰረት በሃርቫርድ ፍሬምወርክ መሰረት ማለት ነው። ወደ ቀጣዩ ከማለፋችን በፊት እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ፣ ሼር ማድረግ እንዳይረሳ። የቪዲዮ ደርሳችሁ ለመጀመሪያ ጊዜ ከሆነ ሰብስክራይብ በማድረግ እና የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ አስቀምጥላችኋለሁ። ምን ይጨመር ምን ይታነስ በኮመንት ላይ አሳውቁኝ። እሺ ኢንቫይሮንመንታል ፋክተሮችን ነው አሁን የምንመለከት። የመጨረሻው ኮንሴፕት አፌክቲንግ ሂውማን ሪሶርስ ማኔጅመንት ማለት ነው። ስለዚህ የተለያዩ ፋክተሮች አሉ አፌክት የሚያደርጉ የሂውማን ሪሶርስ ማኔጅመንታችንን ማለት ነው። ስለዚህ እነዚያን ፋክተሮች እንመለከታለን ማለት ነው። የመጀመሪያው ኢንተርናል ኢንቫይሮንመንት የምንለው ይሄ በቀይ ያለው ላይ የምንመለከተው ኢንተርናል ኢንቫይሮንመንት አለ። ኢንተርናል ኢንቫይሮንመንት ውስጥ ምንድነው? ስትራክቸር አለ። ስትራክቸር ስንል ምንድነው? የኦርጋናይዜሽኑ መዋቅር ምንድነው? በሂውማን ሪሶርስ ማኔጅመንት ላይ የራሱ የሆነ ተጽዕኖ አለው። ስትራክቸሩ ምንድነው? ላርጅ የሆነ ሰራተኞችን ማካተት ካለ ብዙ ሰራተኞችን መመልመል እንችላለን። ስትራክቸሩ ስሞል ከሆነ ደግሞ ሰራተኞች ማካተት የሚችለው ስሞል ሰራተኞችን እናካትታለን ማለት ነው። ስለዚህ ስትራክቸሩ ሂውማን ሪሶርስ ማኔጅመንትን አፌክት ያደርገዋል ማለት ነው። ይህ ኢንተርናል ኢንቫይሮንመንት በኦርጋናይዜሽን ውስጥ ያለ ፋክተር ማለት ነው። ሌላኛው ካልቸር ነው። ካልቸር ማለት እንደምታውቁት ምንድነው? የተለያዩ ቫሊዎችን፣ ብሊቮችን እና ትራዲሽኖችን ያካታል። እነዛ ቫሊዩ፣ ብሊቭ እና ትራዲሽኖች ደግሞ በሁሉም ሜምበር ኦፍ ኦርጋናይዜሽኖቹ ሼር የሚደረጉ ናቸው። ስለዚህ ኦርጋናይዜሽኑ ዌል ዲፋይንድ እና ፕራክቲካል የሆነ ካልቸር ካለው ኤምፕሎዩ ምንድነው ኮምፎርቴብል ሆኖ በዛ ኢንቫይሮንመንት ውስጥ ኦፐሬት ማድረግ ይችላሉ ማለት ነው። ስለዚህ ካልቸሩ ደግሞ ጥሩ ካልሆነ ሰራተኞች ተመችቷቸው በዛ ኢንቫይሮንመንት ውስጥ መስራት አይችሉም። ስለዚህ ካልቸር አንዱ ኢንተርናል ፋክተር ይሆናል ማለት ነው። ሌላኛው ሪሶርስ ነው። ሪሶርስ ምንድነው? ያለ ሪሶርስ ምንድነው? የራሱ የሆነ ተጽዕኖ አለው። አሁን ለምሳሌ ፋይናንሻል ሪሶርሳችንን ብንመለከት ኦርጋናይዜሽኑ ጥሩ የሚባል ፋይናንሻል ኮንዲሽን ላይ ከሆነ ያለው ምንድነው ኳንቲቲያቸውን ብዙ ሰራተኞች መቅጠል ይችላል እና ከፍተኛ ክፍያም መክፈል አቅም አለው ማለት ነው። ግን ኦርጋናይዜሽኑ ጥሩ የሆነ ፋይናንሻል ኮንዲሽን ከሌለው ሞስት ላይክሊ ምንድነው ኤምፕሎዮቹን ሬዲዩስ ያደርጋል ማለት ነው። ስለዚህ ያለን ሪሶርስ ምንድነው በሂውማን ሪሶርስ ማኔጅመንታችን ላይ ኢፌክት ይኖረዋል ማለት ነው። ከነዚህ በተጨማሪ ለምሳሌ ሌላ ምንድነው ኦርጋናይዜሽን ውስጥ የሚከተላቸው ስትራቴጂ፣ ኦፕሬሽናል ኦብጀክቲቮቹ ኢፌክት አላቸው። ምክንያቱም እነዚህን ስትራቴጂ እና ኦብጀክቲቮች ቢለውጣቸው ምንድነው ኤችአር ሪኳየርመንቱም አፌክት ይደረጋል ኢንተርምስ ኦፍ ኳንቲቲ፣ ስኪል እና ኤክስፒሪየንስ ማለት ነው። ስለዚህ ስትራቴጂ እና ኦፕሬሽናል ኦብጀክቲቫችንም ኢፌክት አላቸው። ከዚህ በተጨማሪ ሌላ ለመጨመር ያህል ኔቸር ኦፍ ዘ ታስክ የስራው ባህሪ፣ ለምሳሌ ዘ ዲግሪ ኦፍ ኢንቫይሮንመንታል አንፕሌዛንት የኢንቫይሮንመንቱ አለመመቸት፣ ፊዚካል ሎኬሽን ኦፍ ወርክ የስራ ቦታው፣ ታይም ዳይሜንሽን ኦፍ ወርኩ የምንሰራበት ሰዓት፣
ብዛት፣ ሂውማን ኢንተራክሽን ኦን ዘ ጆብ በስራው ላይ ያለ ከሰራተኞች ጋር ያለ ኢንተራክሽን ወይም ዲግሪ ኦፍ ኦቶኖሚ ኢን ዘ ታስክ በታስኩ ላይ በነፃነት የመስራት እድላችን ምንድነው ኔቸር ኦፍ ታስኩ ምንድነው አፌክት ያደርገዋል ማለት ነው። ምኑን ሂውማን ሪሶርስ ማኔጅመንታችንን ማለት ነው። እነዚህ የተወሰኑት ኢንተርናል ኢንቫይሮንመንት ናቸው። ምንን አፌክት የሚያደርጉ ሂውማን ሪሶርስ ማኔጅመንት ነው። ከዚህ ወደ የምንመለከታቸው ኤክስተርናል ፋክተር ሲሆኑ በምንና በምን ከፍለናቸው ታስክ ኢንቫይሮንመንት እና ሶሻል ኢንቫይሮንመንት ነው። ታስክ ኢንቫይሮንመንት የምንላቸው እነዚህ ማክሮ ኤክስተርናል ኢንቫይሮንመንት የምንላቸው ነው። ሶሻል ኢንቫይሮንመንት ደግሞ ማክሮ ኤክስተርናል ኢንቫይሮንመንት ብላችሁ መያዝ ትችላላችሁ። ስለዚህ ከታስክ ኢንቫይሮንመንት ወይም ከማይክሮ ኢንቫይሮንመንቱ ስንጀምር ታስክ ወይም ማይክሮ ኢንቫይሮንመንት ወይም ኢንዱስትሪ የምንለው ኮንሲስት ኦፍ ምንድነው አክቹዋል ኦርጋናይዜሽኑን፣ ግሩፖችን፣ የተለያዩ ፐርሶኖችን ዊዝ ሁም አን ኦርጋናይዜሽን መስት ኢንተራክት ኢን ኦርደር ቱ ሰርቫይቭ ኤንድ ፕሮስፐር። በቃ ባጭሩ ኦርጋናይዜሽኑ ሰርቫይቭ ለማድረግ እና ፕሮስፐር ለማድረግ ኢንተራክት የሚያደርጋቸውን አካላቶች ያካተተ ኢንቫይሮንመንት ነው የታስክ ወይም ሚክሮ ኢንቫይሮንመንት የምንለው። ስለዚህ እነዚህ ኢንቫይሮንመንቶች ምንድነው ዳይሬክት እና ስፔሲፊክ ኢምፓክት አላቸው በኦርጋናይዜሽኑ ፐርፎርማንስ ላይ ማለት ነው። ለምሳሌ ሰፕላየርን ብንመለከት ሰፕላየር ማለት ኢንስቲቱሽኖችን ነው የሚያካተው። እነዚህ ኢንስቲቱሽኖች ደግሞ ሂውማን ሪሶርስን ወይም ሰራተኞችን ለኦርጋናይዜሽኑ የሚያቀርቡ ድርጅቶች ናቸው። ለምሳሌ ኮሌጆች፣ ዩኒቨርሲቲዎች፣ ትሬኒንግ ኢንስቲቱሽንን ብንመለከት ለሂውማን ፐርሰነሮች ምንድናቸው እንደ ሰፕላይ ሆነው ያገለግላሉ ማለት ነው። ስለዚህ እነዚህ ተቋማት ምንድነው ዌል ኳሊፋይድ ወይም በጣም ዝቅተኛ ስኪል ያላቸውን ሰዎች ሊያቀርቡላቸው ይችላል ማለት ነው። ስለዚህ እነሱ በሂውማን ሪሶርስ ማኔጅመንቱ ላይ ኢፌክት ይኖራቸዋል ማለት ነው። ሌላ ብንመለከት ኮምፒውተርን ብታዩ ተፎካካሪ ድርጅቶች፣ በጣም ብዙ ተፎካካሪ ድርጅቶች ካሉ በሌበር ማርኬቱ ላይ ምንድነው ይህ ምንን ይጨምርባቸዋል? ጥሩ የሆነ ደሞዝ መክፈል አለባችሁ ለሰራተኛችሁ። ጥሩ የሆነ የስራ ሁኔታ መፍጠር አለባችሁ። ሰራተኞች ሞቲቬት ሆነው እንዲሰሩ ማድረግ አለባችሁ። ምክንያቱም ብዙ ተፎካካሪ ባላችሁ ቁጥር እናንተ ካልተመቻችኋቸው ወደ እነዛ ድርጅቶች ሊሄዱ ስለሚችሉ ሰራተኞችን በአግባቡ በአሪፍ ደሞዝ በአሪፍ የስራ ሁኔታ መያዝ ሊጠበቅባችሁ ይችላል። ስለዚህ ይሄ ደግሞ አፌክት ያደርጋችኋል ማለት ነው እናንተን። ሌላኛው ገቨርንመንት ነው። ገቨርንመንት ስንመጣ መንግስት ምንድነው የተለያዩ ኤጀንሲዎችን ያቋቁማል። ምንን ለማድረግ የተለያዩ ህግና ደንቦችን ለመቆጣጠር ማለት ነው። እነዚህ ህግና ደንቦች ደግሞ ሂውማን ሪሶርስ ማኔጅመንቱን አፌክት ያደርጋሉ። ለምሳሌ በኢትዮጵያ ኮንቴክስት ብናይ ፌዴራል ኤንድ ሪጂናል ሲቪል ሰርቪስ ኮሚሽን የሚባል አለ። ይሄ ኮሚሽን ደግሞ ምን አለው? የፐብሊክ ሰርቫንት ሎዎችን ያወጣል ማለት ነው። የመንግስት ሰራተኞች ህግ የምንለው ማለት ነው። ስለዚህ ሂውማን ሪሶርስ ማኔጅመንቱ በዛ ህግ መሰረት መስራት አለበት። ሌላኛው ደግሞ ሚኒስትሪ ኦፍ ሌበር ኤንድ ሶሻል አፌር የሚባል አለ። ይሄ ድርጅት ደግሞ ምን ያደርጋል? ኦርጋናይዜሽኑ በወጣው የሰራተኞች ህግ መሰረት እንዲሰራ ያደርገዋል ማለት ነው። ይሄ ስለዚህ በኦርጋናይዜሽኑ ላይ ኢፌክት ይኖረዋል ማለት ነው። ሌላ በተጨማሪ ከስተመሮችንም ብታዩ ከስተመሮች ምንድነው የኦርጋናይዜሽኑን ፕሮዳክት የሚጠቀሙ ማለት ነው። እነሱ በኦርጋናይዜሽኑ አፌክት ያደርጋሉ። ምክንያቱም ከስተመሮች ከፍተኛ ኳሊቲ ያለው ፕሮዳክት እና ሰርቪስ በሪዝኔብል በሆነ ፕራይስ ይፈልጋሉ። ስለዚህ ይሄን ለማቅረብ ደግሞ ኦርጋናይዜሽኑ በቂ እውቀትና ኮሚትመንት ያላቸው ሂውማን ሪሶርስ ያስፈልገዋል ማለት ነው። ስለዚህ ከስተመሩ በአግባቡ እንዲገለገል አሪፍ የሆነ ስኪል ያላቸው ሰዎች ያስፈልጋል። አሪፍ ስኪል ከሌላቸው ከስተመሮች በዛ ፕሮዳክት እና ሰርቪስ ሳቲስፋይ አይሆኑም ማለት ነው። ስለዚህ ከስተመርም ኢፌክት አላቸው ማለት ነው። ሌላ ክሬዲተሮችን ብትመለከቱ አበዳሪ አካላቶች ስንመለከት በቂ የሆነ ብድር ላይሰጡ ይችላሉ። ያ ብድር ደግሞ ምንድነው ቢሰጧችሁ እንኳን በቂ ጊዜ ላይሰጧችሁ ይችላል። ያ መክፈል ካልቻላችሁ ደግሞ ብዙ ችግር ውስጥ ልትገቡ ትችላላችሁ። ስለዚህ እነሱም በእናንተ ላይ ኢፌክት አላቸው። ማህበረሰቡ አለ። ማህበረሰቡ ማለት ኮሚኒቲው በእናንተ ኢፌክት ያደርጋል። ምክንያቱም ማህበረሰቡን የሚጻረር ተግባራት መስራት ስለሌለባችሁ ማለት ነው። ሌላ ትሬድ አሶሲዬሽኖችን፣ ስፔሻል ኢንተረስት ግሩፖች እና ሼር ሆልደሮች ወይም ሼር ሆልደር የምንላቸው በኦርጋናይዜሽን ውስጥ ኢፌክት ያላቸው ሰራተኞች ማለት ናቸው። እነሱም በእኛ ላይ ኢፌክት ክሬት ያደርጋሉ ማለት ነው። ስለዚህ እነዚህ ምንድናቸው? ታስክ ኢንቫይሮንመንት ወይም ኢንዱስትሪ ወይም ማይክሮ ኢንቫይሮንመንት የምንላቸው በኦርጋናይዜሽኑ ላይ ሰርቫይቭ እና ፕሮስፐር ለማድረግ ኢንተራክት ማድረግ ያለባቸው አካላት ሲሆኑ እነሱ በኦርጋናይዜሽኑ ሂውማን ሪሶርስ ማኔጅመንቱ ላይ ኢፌክት አላቸው ማለት ነው። ቀጣይ የምንመለከተው ምንድነው? ሶሻይታል ኢንቫይሮንመንቱን ይሆናል ማለት ነው። ለምሳሌ ሶሾ ካልቸራል ፎርሶችን ብንመለከት እነዚህ ፎርሶች ምንድነው ሶሳይቲና ካልቸሩ ምን ኢንፍሉዌንስ አለው? በሂውማን ሪሶርስ ፖሊሲ ፎርሙሌሽናችን ላይ ኢፌክት አለው። ምክንያቱም ዋናው ኦብጀክቲቭ ሂውማን ሪሶርስ ማኔጅመንት ምንድነው? ሶሳይቲና ኮሚኒቲ ኒዳቸውን በማየት የነዛ ኒዳቸውን ደግሞ ከኦርጋናይዜሽኑ ጎል ጋራ ኢንተግሬት ማድረግ ላይ ስለሆነ የሚያተኩረው ማለት ነው። ለምሳሌ ፖርክ ፕሮዳክትን ብታዩ የአሳማ ስጋ በክርስቲያን ሶሳይቲ አክሴፕትድ አይሆንም። ስለዚህ ይሄ ማህበረሰቡ መጣስ የለበትም። ሌላኛው ደግሞ የአልኮል መጠጦች ምንድነው በአብዛኛው አረብ ሀገራት ላይ ማርኬትድ እንዲደረጉ አይፈቀድም። ይሄ የሚያሳየው ሶሻልና ካልቸራል ፎርሱን
ምንድነው መጻረር እንደሌለበት ነው ሂውማን ሪሶርስ ማኔጅመንቱ ማለት ነው። ሌላኛው ኢኮኖሚክ ፎርስ ነው። ኢኮኖሚክ ፎርስ የምንላቸው ጀነራል ኢኮኖሚክ ኮንዲሽን የምንላቸው አንኤምፕሎይመንት፣ ኢንፍሌሽን፣ ኢንካም ሌቭል፣ ጂዲፒ እና አዘር ሪሌትድ ኢንዲኬተር ኦፍ ኢኮኖሚዎች ምንድን ናቸው? ኢምፓክት አላቸው በሂውማን ሪሶርስ ማኔጅመንት ፈንክሽን ላይ ማለት ነው። ለምሳሌ አንኤምፕሎይመንት ሬቱ ከፍተኛ ከሆነ ወይም ከፍተኛ ሰራተኞች ስራ ያለማግኘት እድል ካላቸው ምን ይፈጠራል ማለት ነው? ኦርጋናይዜሽኑ ቤተር ፖዚሽን ይኖረዋል ተርም ኤንድ ኮንዲሽን ኦፍ ኢምፕሎዮችን ለመለየት ማለትም በፈለገው ዋጋ ቢቀጥራቸው ይቀጠራሉ። ምክንያቱም ስራ አጥ ናቸው፣ አማራጭ የላቸውም፣ ይቀጠራሉ። የስራ ሁኔታውንም ኦርጋናይዜሽኑ ዲተርማይን ማድረግ እንዲችል ያደርገዋል። ግን የአንኤምፕሎይመንት ሬቱ ዝቅተኛ ቢሆን ብዙም ሰራተኛ በሌበር ማርኬቱ ላይ ከሌለ ኦርጋናይዜሽኑ ምንድነው ሰራተኞችን በቂ ክፍያና ጥሩ የሆነ የስራ ሁኔታ ማመቻቸት አለበት። ምክንያቱም በቂ ሰራተኛ ስለሌለ እነሱም በአግባቡ መያዝ ስለሚጠበቅበት ማለት ነው። ሌሎችንም ፋክተሮች ከግምት አስገቧቸው። እነዚህ ኢንፍሌሽን፣ ኢንካም ሌቭል እና ጂዲፒውም ኢፌክት አላቸው ማለት ነው በሂውማን ሪሶርስ ማኔጅመንቱ ላይ። ሌላኛው ፖለቲካልና ሌጋል ፎርሶች፣ የተለያዩ ፖለቲካልና ሌጋል ፎርሶች አሉ። እነዚህ ምንድነው ሂውማን ሪሶርስ ማኔጅመንቱ ላይ ኢፌክት ያደርጓል። ምክንያቱም በእነዚህ ህጎች መሰረት ብቻ መስራት ስለሚጠበቅበት ማለት ነው። ሌላኛው ደግሞ ቴክኖሎጂካል ፎርስ አለ። ቴክኖሎጂካል ፎርሶች ስንመለከት ፊርሙ ለምሳሌ የኦርጋናይዜሽን አድቫንስድ የሆኑ እና አውቶሜትድ የሆኑ ቴክኖሎጂዎችን መጠቀም ከቻለ የሚያስፈልጉ ሰራተኛ ቁጥር ምንድነው ዝቅተኛ ይሆናል። ስለዚህ ሂውማን ሪሶርስ ማኔጅመንቱ ዲክሪዝ ያደርጋል ማለት ነው፣ የሰው ሂውማን ሪሶርስ ፍላጎቱ ማለት ነው። ለምሳሌ ኤአይ ሮቦቶችን የተለያዩ ማሽነሪዎችን ልንጠቀም እንችላለን ማለት ነው። ስለዚህ ዘሞር ቴክኖሎጂዎችን በተጠቀምን ቁጥር ዳለስ ሂውማን ሪሶርስ ነው የሚያስፈልገን ማለት ነው። ይህን ነው የሚያሳየው እነዚህ ፋክተሮች። ስለዚህ ኢንተርናል ኢንቫይሮንመንት አለ፣ ኤክስተርናል ኢንቫይሮንመንት፣ ሶሳይታል ኢንቫይሮንመንት ወይም ማክሮ ኢንቫይሮንመንት እና ታስክ ኢንቫይሮንመንት ወይም ማይክሮ ኢንቫይሮንመንት እና ኢንዱስትሪ ብለን ከፍለን አየ ነው ማለት ነው። ዩኒቷን ይህን ይመስላል ማለት ነው። ስለዚህ ባጭሩ ኦቨርቪውን ያየ ነው። በቀጣይ ያንዳንዶችን ሂውማን ሪሶርስ አክቲቪቲዎች በዲቴል እንመለከታለን ማለት ነው። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።